ያንን ሳያውቁ አሁን ምንድነው አይታወቅም የሚለውን ቃልና አልተገለጸም የሚለውን ቃል ሲናገሩ በሳቅ ነው የሞትኩት ራሱ። እንዴ ሁሱን ያዳምጡት ነበር እንዴ ሁላ ምናምን እስክል ድረስ ማለት ነው። ይህ ትክክለኛው ወላሂ በእስልምና የኮራው ለምን እስልምና ገደብ አለው። የተገለጸውን ነገር ተገልጿል ብሎ ያስተምራል። ከቁርአንና ከሐዲስ ላይ ያልመጣበትን ነገር በዝምታ የታለፈው ነገር በዝምታ እናልፈዋለን። ይሄ ነው አቂዳችን ራሱ ማለት ነው። ወላሂ ምንድነው ሲፈቱል ኸበርያ ብለው አንድ ሰው ጎግል ላይ ቢገባ ቀደምት ሰለፎች እንደዛ ነው አቋማቸው ይላል። ቀደምት የነበረው የአላህን ሲፋዎች በአጠቃላይ ወደ አላህ በማስጠጋት አስብተው ያለ ከይፍያ ይቀበሉ ነበር ብሎ ነው ያስቀመጠው። ኸለፎች ግን ሲመጡ ሰለፎች ሳይሆኑ ኸለፎች ሲመጡ ግን ያንን ነገር ተእዊል አደረጉት፣ ትርጉም መስጠት ጀመሩ ብሎ ነው የሚያስቀምጠው። እኛ የጥንቱን የያዝነው ራሱ ማለት ነውና በዝምታ አልፈን አይታወቅም አልተገለጸም ምናምን የሚለው አገላለጽ እንዴት አሪፍ ቼክ ፖይንት መሆኑ የምታዩት ኦርቶዶክስ ጋር ሲመጣ ማለት ነው። እነሱ ምን አሉ? አናቅም፣ ከሰው ጋር አይነጻጸርም። ልክኛ እኮ እንደምንለው እኮ ያሉት እዛ ውስጥ ሰምታችኋል። 3-4 እኮ ሊቃውንት ነው እንደዛ ያሉት። ኢቭን አሁን ሁለት ደግሞ አሉ የጉባኤ ቤት የነበሩ የጎጃም ደግሞ አሉ። አንድ መሀል ላይ የሚያወያያቸው ኖሮ ጭራ ይዘው አይታቸዋል። እነሱም አለው ግን ያ ነገር የለውም አሉ። መልካ ስላሴ ላይ የስላሴ መልክ የሚባለው ላይ ለእምብርትከ ለእንትንከ ይለውና እሱ ላይ ግን ይዘለዋል የለውም አሉ። ማርያምን ግን ሲሆን መልካ ማርያም ላይ ሲሆን ግን እሷን አይዘላትም አለ። አላት አለ እሷ ያ ነገር አላት አለ እንደሆነ ማለት ነውና እነሱ በዚህ ደረጃ ነው ራሱ እንትን የሚሉት ማለት። አሁንም እኚህ እርማት የሰጡት ጾታው ላይ ነው። ጾታ ማለት ይሄ ለማለት የፈለኩት የእንትን አይደለም ግራማቲካሊ ጄንደር ነው እንጂ ይሄ የእንትን ተፈጥሯዊ ናቹራል ልጅ ጄንደር የሚባል አይደለም። ተሳስቻለሁ ዳጸ ልሳን ነው ምናምን ብለው እንትን ብለዋል። ነገር ግን ይሄ ማየት መስማት ምናምን ነገር እግር፣ እጅ፣ ጆሮ ምናምን የሚባለውን ነገር ስቲል ነው እስካሁን ድረስ በሊቃውንቱ ደረጃ ያስተባበለ የለም። መምህር ዮርዳኖስ መጥቶ እኮ ተናገረ እኮ እዚህ የቲክቶክ ስንትኖች እንትን ትላላችሁ የቲክቶክ ኦርቶዶክሶች መታችሁ ሃይማኖት አበብና መጽሐፍ የሚል አይደል ልትወቅሱ ትፈልጋላችሁ አለ። የምስራቅ ኦርቶዶክስ ነው የምታስተምሩት አለ። ገብቶት ማለት ነው በዚህ ደረጃ ማለት ነውና ይሄ ትልቅ ነገር ነው ራሱ ማለት ነው። ኢንሻአላህ ቀጥል እስቲ። ምንድን ነው እያደረግህ ያለኸው? አወዛገብካቸው እኮ ህዝቡ ጨለሉ እኮ ለዋህብያ ለሁለት ተከፍለዋለን ብለው ራሳቸው ተከፍለው ቁጭ አሉ። ያላ ስራ የሰውንማ በጣም ነበር ያሳቀኝ። ይሄ በጣም እኮ ነው የሚገርመው ነገር። ተደብቀው ያዳምጡ ነበርና መምህሮቻቸውን አሁን ስረዳ የተሳሳተ ትምህርት ስለተሰጠ የዛኔ በቃ ያንን ለማረም ነው የመጡት። ያው ንጽጽር የምትሰሩ ልጆች ብሎ በግልጽ ነው ቄሱ የተናገረው። ንጽጽር እንሰራለን የምትሉ እስልምና ላይ ከሙስሊሞች ለመሸሽ ብላችሁ አምላክ እጅ የለውም ያላችሁ እያለ በግልጽ ተናገረ። አምላክ እግር የለውም ምሳሌ ናቸው እያላችሁ የተናገራችሁ ተሳስታችኋል። ምሳሌ አይደለም፣ ትክክለኛ የሆነ እጆች እግሮች አሉት፣ ግን እንደ ሰው አይደሉም ብለው ተናገሩ እና ይገርማል። በጣም ይገርማል። አዎ አንደኛ ቴዎሎጂውን በደንብ አለማወቅ ነው እንትን የሚለው። በነገራችን ላይ ልክ እንደ ከራሚያ በአንድ ወቅት ቱርቱሊያ የሚባለው ሰው አምላክ ምንድነው ዲቫይን ኮምፕሊሲቲ ያለው የተዋቀረ አካል አለው ቦዲ አለው ብሎ ያምናል፣ ጀሰድ አለው ብሎ ያምናል። ሶማ የሚለው ማለት ነው። እሱ አሁን ውግዝ ነው ከእንትን ላይ በታሪክ ውስጥ ማለት ነው። የኒቂያ ጉባኤ ላይ ያሉትና አትናቴዎስ ምናምን ደግሞ ያሉት አምላክ አይን አለው፣ እጅ አለው፣ ጆሮ አለው፣ እግር አለው። ነገር ግን እንደ ፍጡር አይደለም፣ አይመረመርም፣ አይታወቅም ነው ብሎ ያስቀምጡት። ከዛ በኋላ ነው ጎርጎርዮስ ዘንዚናሱ፣ ጎርጎርዮስ ዘኒሲስ እና የቂሳሪያው ባስልዮስ መጥተው አይን ማለት ይሄ ነው፣ ጆሮ ማለት ይሄ ነው፣ እግር ማለት ብለው ተረጎሙት፣ ተእዊል አደረጉት እንደ ሌሎቹ ማለት ነው፣ እንደ አሻርያዎች ማለት ነው፣ ተረጎሙት ማለት ነው እንጂ ከመጀመሪያውን ጀምሮ እንደዛ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ደግሞ አብዛኛው ሊቃውንት ይህንን ነው የሚቀበሉት። መምህር ዮሐንስ ጌታቸው እንደዛ ነው ያለው አለው። አሁን እዚህ ቲክቶክ ላይ ያሉት አዳዲስ የመጡ ሊቃውንት በመጽሐፍ ቤት ያለፉ በጉባኤ ቤት ያለፉ ሰዎች መጥተው አማናዊ ነው ብለዋል። እውነተኛ ነው አለው፣ ሪል ነው። ነገር ግን ከፍጡራን ጋር አይመሳሰለም፣ እንደ ሰው አይደለም ነው። በቃ ትክክለኛ እኮ አነጋገር ነው። እንደ ሰው አይደለም ነው። የሰው ኮምፖስት ያደረገ ነገር ነው። አንደኛ፣ ሁለተኛ ኤሰንሱ ላይ ነው ያለው፣ ዛቱ ላይ ነው ያለው የሰው። ለምሳሌ አይን፣ ጆሮ፣ እግር ምናምን የምትለው ነገር የዛ ውቅር ነው የሰው አካል የሚባለው ይሄ ቦዲ የሚባለው ነገር ማለት። እንዴት ነው እንደዛ ማለት? እንደዚህ በአንድ ጊዜ ውስጥ የስላሴ አማኝ የነበሩ
ነገረ ክርስቶስ ላይ ክርስቶስ አምላክ ነው፣ ፍጹም አምላክ ፍጹም ሰው ነው፣ በተዋህዶ የከበረ ነው ብለው የሚያምኑ ሰው የነበሩ አሁን እንደዚህ በአጭር ጊዜ ውስጥ ማለት ነው፣ መቼ እንደሆነ አላውቅም። እንደዚህ ዛሬ ገና ነው እኔ እንትን እንደሆኑ ነው ማቆት ኦርቶዶክስ መምህር እንደነበሩ አውደ ምሕረት ላይ ሲያወሩ ምስክርነት ሲሰጡ ምናምን ነው ማቆት እና ከመቀስፈት እንደዚህ በአጭር ጊዜ ውስጥ ስለ አንድ አምላክ አስተምሮት ገብቶት አንድ አምላክ 1% ነው 3% የሚባል ነገር የለም፣ ዋን ኤሰንስ ነው ያለው። ያ ዋን ኤሰንስ 1% ነው ብለው ጋድ ዘ ፋዘር የሚባለው ወይም ደግሞ አብ የሚባለው ነው ብለው ከዛ ወልድ የሚባለው ደግሞ ኢየሱስ ክርስቶስ የሚባለው ደግሞ ኦንቶሎጂካሊ ሰው ብቻ ነው፣ በምንነቱ ሰው ነው፣ በማንነቱ መሲህ ነው፣ ነብይ ነው፣ መልእክተኛ ነው ብለው ለመቀበል ድምዳሜ ላይ ያደረሱት ምን አይነት ጥናት አጥንተው ነው? እሱን እስቲ ባጭሩ ንገሩን። ወንድማችን ማለት ጥሩ ጥያቄ ነው። ስላሴ የሚለው ከልጅነታችን ጀምሮ አምነነው ያደግነው ስለሆነ ለሰዎችንም ቅድም እኮ እያልኩ ነው ማስረዳት አንችልም፣ ለራሳችንም ግራ ይገባል። ድንገት ግን ከመካከል አንድ ነገር ካልን የምንቀሰፍ ስለሚመስልን ይህ ጥያቄ ሁሉም ማንኛውም የስላሴ አማኝ ላይ አለ። ግን ምንድን ነው ካፈርኩ አይመልሰኝ ነው የዘመናት ጥያቄ። በተለይ ስላሴ ብለው አርዮስን እቃወማለሁ ብለው 318 ሊቃውንት ይህንን ነገር ስላመጡት ይኸውና የእነሱ መጽሐፍ 500 ምናምን ገጽ። ይህንን የገዛሁት እንደ መጽሐፍ ቅዱስ ሁለተኛ ማስረጃ አድርጌ ነው። ይህንን ማንበብ ጀመርኩ። እርስ በርሱ የሚጋጭ ነው። አምላክ አምላክን ወለደ የሚል ነው። አምላክ አምላክን አስገኘ ይላል። አምላክ አብ ነው ይላሉ። ከአብ የተገኘው አምላክ ደግሞ ወልድ ነው ይላሉ። መቼ? ከፍጥረት በፊት። ማን አየ? ማንም አላየ። ኦኬ። ስለዚህ እንግዲህ የነሱ የመጀመሪያ ስላሴ የሚሆን ሃይማኖት አበው የሚሆን የሃይማኖት አባቶች የሚለውን ከመጽሐፍ ቅዱስ ጋር ማስተያየት ጀመርኩ። እኔ አነባለሁ፣ አንድን ነገር አነባለሁ። ለምንድን ነው የማነበው? እውነትን ማወቅ እፈልጋለሁ። መጽሐፍ ቅዱስ ውስጥ የለም። ግን እኮ ውስጥ ሁሉም ሰው የሚጨንቀው ስላሴ የሚለው ነገር ማንም ሰው አይገባው። ገባኝ የሚለውን ማስረዳት አይችልም። ግን በጫና ነው። ሃይማኖት ጫና አደረገ። ከዛስ እንዲህ የሚል ውስጥ ይጮባል። ደግሞ ሌላ ነገር ብትናገር እግዚአብሔር ይመስገን። እኔ እኮ እግዚአብሔር ስለረዳኝ ነው። ለሌሎች እኮ ከባድ ነው ወንድሜ፣ ከባድ ነው። እንደምትለውም አይደለም። ከመቅስፈት አትበለኝ። ረጅም ከልጅነቴ እስከ እውቀቴ ግራ የሚገባኝ ግን ያመንኩት ግራ ገብቶ ከምታምነው ነገር ቢኖር ስላሴ የሚለው ነው። ስላሴ አይገባህም? ከዛስ በቃ ሚስጥር ነው ይለዋል። አምላክ ራሱን ለምንድን ነው ሚስጥር የሚያደርገው? መጽሐፍ ቅዱሱን ስናነበው የለም። ይህ እኮ የለም ብለን እንዳንጠይቅ ደግሞ አንተ ሙስሊም ሆንክ፣ ጆቫ ሆንክ፣ የሆነ ነገር ሆንክ ብለው ይጫነዋል። ለአንተም ግራ ይገባህና ትተዋለህ። ግን አንድ አምላክ መሆኑ ታውቃለህ። እኔ በአጭር ጊዜ እንዲያልሆንኩ በዚሁ አጋጣሚ ወንድሜ አንድ ሰው ሲለወጥ ረጅም ዘመን ብዙ ነገር አገናዝቦ ነው። እኔ ብዙ ነገር አንብቤያለሁ። መጽሐፍ ቅዱስን ረጅም ዘመን ነው ያነበብኩት፣ አላገኘሁትም። ስለዚህ ወደ ዋናው ለምንድን ነው ወደ ዋናው ኢብሩን ማጥናት ጀመርኩ። አብ ወልድ መንፈስ ቅዱስ የሚለው በብሉይ ኪዳን የለም። አዲስ ኪዳን ነው የጀመረው። አዲስ ኪዳን ላይ ነው አብ ወልድ መንፈስ ቅዱስ የሚለው። እሱም ስም ነው የሚለው። አሁን በስም በአካል በግብር ይለያያል ካሉን አብ ወልድ መንፈስ ቅዱስ ስም ሂዱና አጥምቁ ነው እኮ የሚለው። ስም ነው እኮ የሚለው። አካል አላቸው የሚል የለም። እግዚአብሔር መንፈስ ነው የሚል አለ። በእውነትና በመንፈስ ይሰገድለታል የሚል አለ። እግዚአብሔር መንፈስ ከሆነ ኦኬ፣ ያ መንፈስ የሆነው አምላክ ከሆነ
የትኛው አምላክ ነው የሞተው ብለህ ስጠይቅ ወልድ ይለዋል። ይለያያሉ? አይለያዩ። ምንም እኮ እንደው ሎጂኩን እንኳን ብታስበው በጣም ሲምፕል ነው። እኔ መልካሙ ስወለድ ስጋ አለኝ፣ ነፍስ አለኝ፣ መንፈስ አለኝ። አንድ ላይ ነው የተወለዱት ስጋዬም ነፍሴም። አብ ወልድ መንፈስ ቅዱስ የማይለያዩ ከሆነ አብም ተወልዷል፣ ወልድም ተወልዷል፣ መንፈስ ቅዱስ ተወልዷል ብለህ ስጠይቅ አይ አልተወለደም። እና ወልድ አካል የሆነው ደግሞ አንዱ አምላክ ተወለደ። ሁለቱ የት ናቸው? አይ አይለያዩ። ለምንድን ነው የእኔ አምላክ እዚህ ጋር ሰይጣን ያስጨንቃል፣ ዓለም ያስጨንቃል፣ ኃጢአትም ያስጨንቃል። አምላክ እንዳልገባው ለምንድን ነው የሚያስጨንቀኝ ብዬ ያው መጽሐፍ ቅዱስ ረጅም ዘመን ስለማነብ ከፕሮቴስታንትም የሚያወጣኝ ከእግዚአብሔር ቃል ውጭ ስለሆኑ ነው፣ ሌላ አይደለም። አሁን የእግዚአብሔርን ቃል እያወቅኩኝ ለምን ትኩረት አልሰጥም ብዬ ስሰጥ ወንድ ልጅ ትወልጃለሽ ነው የተባለው። እንዴ ስሙንም ኢየሱስ ትይዋለሽ። የሚወለደው ወንድ ልጅ ከሆነ አምላክ ከተወለደ አምላክ ይሞታል? አይሞትም። አምላክ ይሰቀላል? አይሰቀልም። ታዲያ ማን ነው የተሰቀለው? ኢየሱስ። ኢየሱስ ደግሞ ማን ነው? ከማርያም የተወለደ። አየህ፣ ማንበብ አንዳንዴ ይጠቅማል። በማንበቤ መጽሐፍ ቅዱስን በስነ ስርዓት በማንበቤ ኢየሱስ ክርስቶስ ሰው መሆኑን አምላክ እንዳለው አባት እንዳለው ራሱ ተናገረ። አምላኬ አምላኬ ስለምን ተውከኝ? የትኛውን አምላክ ነው ስለምን የተወው? የትኛውን አባት ነው ስለምን ተውከኝ የሚለው? ኢየሱስ ክርስቶስ በመስቀል ላይ አምላኬ ተውከኝ አለ። ሁለተኛ የአባቴን ፈቃድ ልፈጽም ነው ይላል። በጣም ብዙ ቦታ ብትነብ ኢየሱስ ክርስቶስ ምንድን ነው? ሰው ነው። በአንድ አምላክና በሰው መካከል አንድ አለ፣ እሱም ኢየሱስ ክርስቶስ ሰው የሆነው ነው የሚለው። ኦኬ። ስለዚህ ሰው ሆኖ ከመጣ አምላክ ተዋህዷል ካልከኝ አንድ ላይ አምላክ መሞት አለበት። አምላክ ደግሞ አይሞትም። አምላክ ካልሞተ ታዲያ ማን የሞተው? አይ በስጋ ሞተ። እስቲ አምላክ በስጋ ሞተ የሚባል መጽሐፍ ቅዱስ ውስጥ አውጣ። የለም። ጭራሽ አምላክ ከሙታን አስነሳው ይላል። አምላክ አምላክን ያስነሳዋል? አያችሁ፣ መጽሐፍ ቅዱስን ያለማንበብ ችግር የብዙ ሰዎችን ችግር አምጥቷል። እኔ በብዙ መልኩ እኮ ሰብኬያለሁ፣ በብዙ መልኩ አስተምሬያለሁ። ግን አንዳንድ ጥያቄዎች ይፈጠሩ ነበር። አምላክ የተመሰገነ ይሁን። አሁን አንዱን አምላክ አመልካለሁ፣ እምነታዊ ነኝ። ለምሳሌ በመጀመሪያ ቃል ነበር ይላል። በጣም እቺ ነገር ለሁላችሁም ትጠቅማላች። በጣም ተረዱኝ። አሁን የማወራው መጽሐፍ ቅዱስን ነው፣ ቁርአንን አይደለም። ወደፊት ደግሞ ሁለቱንም እንዴት እንደምናወራ አንድነታቸውንና ልዩነታቸውን እወያያለሁ። አሁን ጊዜ ስላልሆነ ነው። አሁን ጊዜ ስላሴ ሶስት አካል ጾታ አለው ምናምን የሚሉትን ከነሱ ጋር ያለኝ ሙግት ስላለ ነው። አንድ ሰሞን እንደውም ከእስልምና ጋር ጀምሬም ነበረ። የማላቀውን በቋንቋ እንኳን አረብኛ ሳላቅ ይህን ያህል እንትን ማለት አያስፈልገኝም። ግድ የለም ይደርሳል ብዬ ስላቆምኩ ነው። ወደፊት ከእናንተ ጋር እንወያያለን። አንድ አምላክ ከሚለው ጋር እስማማለሁ። ሰሞኑን በጣም ጦርነት በእኔ ላይ የተነሳው ምንድን ነው? ሶስት አምላክ ከሚያመልክ አንድ አምላክ የሚያመልክ ሙስሊም ይሻላል ብዬ የተከፈተብኝ ጦርነት አለ። እፎይ ሶስት አምላክ እያመለከ በዛ ላይ ደግሞ ነቢዩ መሐመድ ይህን ያህል ሚስት አላቸው ምናምናምን። እንዴ ሰለሞን 1000 ሚስት አለ አይደለም? በብሉይ ኪዳንና በአዲስ ኪዳን ያለውን ልዩነት መናገር ሳይችል ዝም ብሎ መንቀስ ጥሩ አይደለም። እኛ ደግሞ አምላክን እንድናቅ እንጂ የሰዎችን ስህተት እንድናቅ አምላክ አይፈልግም። ምን ያደርጋል? የተጻፈው እንዳንሳሳት እንጂ
ሰለሞን ተሳሳተ ብዬ 1000 ሚስት አግብቷል እኔም 1000 ላግባ ብዬ አልልም። አየህ፣ የአምላክ ሐሳቡን ካለማወቅ የተነሳ እዚህ ጋር ጭቅጭቁን እኔ አልወደውም። የሚገርማቸው ስለዚህ አምላክ አይታይም። ካልታየ ምኑ ነው የታየው? ቃሉ። ስለዚህ በመጀመሪያ ቃል ነበር የሚለው የአንዱ አምላክ ዘፍጥረት ምዕራፍ 2 ሄዳችሁ ብታነቡ በገነት ውስጥ የአምላክ ድምፅ ይመላለስ ነበር። የፈጠራቸው አዳምና ሔዋን እንኳን አምላክን አላዩትም። ግን ድምፁ አምላክ እንዲህ ብሎን ነበር ብለው ለሰይጣን ሲያሳስታቸው እሱ ውሸቱን ነው ብሎ እንዴት እንዳታለላቸው መጽሐፍ ቅዱስ ላይ ይናገራል። አየህ፣ የአምላክ ድምፅ ወይንም ቃሉ በመጀመሪያ ቃል ነበር የተባለው አምላክ ድምፁ ነበረ፣ ቃሉ ነበረ። ያ ቃሉ ደግሞ በራሱ ዘንድ ነበር። የእኔ ቃል እኮ እኔ ጋ ነው ያለው፣ አንተ ጋር አይደለም። የአምላክ ቃል ራሱ ዘንድ ነው እንጂ የሚለው የሆነ አካል ያለው እሱ ጋር ዘንድ ነው ማለት አይደለም። በጣም ተረዱ። በጣም 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 የእግዚአብሔርን ቃል እኔ መጽሐፍ ቅዱስ በጣም ባነበብኩ ቁጥር በጣም ደስ የሚለኝ እውነትን ይነግረኛል። የአምላክ ቃል ራሱ ዘንድ ነበር፣ ቃሉም ራሱ ነበረ። ለምን አይታይማ? አምላክን የምናውቀው በቃሉ ነው። ቃሉ እኮ እሱ ነው። እኔ መልካሙ እኮ የምናገረው እኔ ነኝ። ቃሌ እየተናገረ እኔ ነኝ እኮ። ይሄ ቃል ግን ተስፋ አድርጎ የተነገረው ከውስጡ የወጣው ሰማይና ምድር የፈጠረው ቃል። ሰማይ ይሁን ሲል እኮ ቃሉ ሰማይ ሆነ። የእግዚአብሔር ቃል በውስጡ ሰማይን የሚፈጥር ቃል ነበረው። ስለዚህ ሰማይ ሆነ። ቃል ሰማይ ከሆነ ሰማይ አምላክ ነው ወይ? አይደለም። እኛን በቃሉ ከፈጠረን እኛ አምላክ ነን? አይደለንም። የእሱ ቃል ነን፣ በሱ ቃል ተፈጠረን። ስለዚህ ቃል ስጋ ሆነ ማለት ኢየሱስ አምላክ የነበረው ሰው ሆነ ማለት አይደለም። ከአምላክ የወጣው ቃል ሲነገር የነበረው የተስፋ ቃል በሙሴና በነቢያት በመዝሙራት ሲነገረው የነበረው ቃል ስለ እኔ ነበር አለ። እሱ የለም፣ ቃሉ ይነገር ነበር። ያ ቃል ስጋ ሆነ፣ ሰው ሆነ፣ አለቀ እንጂ አምላክ ሰው ሆነ የሚል መጽሐፍ ቅዱስ ላይ አይናገርም። አያችሁ፣ ከእግዚአብሔር የሚወጣው ያ የተስፋ ቃል ስጋን ለብሶ መጣ። ስለዚህ ድንግል ትጸንሻለሽ፣ ወንድ ልጅ ትወልጃለሽ የተባለው ድጋሚ ገብርኤል መጥቶ ምን አላት? ትጸንሻለሽ፣ ወንድ ልጅ ትወልጃለሽ። ኢሳይያስ ላይ ሂዱና አንብቡ። ኢሳይያስ 9:6 ላይ ምን አለ? ወንድ ልጅ ይወለዳል። ማን ነው የሚወለደው? ወንድ ልጅ። እዚህ መጣና ስሙን ማን ትይዋለሽ? ኢየሱስ። ኢየሱስ የሚለው ስም የወጣው ኢየሱስ ስለተወለደ ነው። መልካሙ ስለተወለደ መልካሙ የሚል ስም ተሰጠው። ሳልወለድ እኔ ስሜ የት አለ? ኢየሱስ የሚል ስም አለ? በብሉይ ኪዳን የለም። እስከሚወለድ ስላልተወለደ ነው። ኦኬ፣ አምላክ ይወለዳል? አይወለድም። ለምን? እዛው ዮሐንስ 3:16 ላይ ምን ይላል? በእሱ የሚያምኑ የዘላለም ሕይወት እንዲኖራቸው እግዚአብሔር አንድ ልጁን ሰጠ ነው የሚለው። ሰጠ። እሱ ምን አለ? የአባቴን ፍቃድ ልፈጽም ነው የመጣሁት አለ። አያችሁ፣ ቃል ሰው ሆነና አካል ለብሶ ያ በጥላ ይነገርለት የነበረው ሰው ሆኖ መጥቶ ሮሜ ላይ ምን ይላል? ሮሜ ምዕራፍ 5 ላይ ሄዳችሁ በአንዱ አዳም ምክንያት ኃጢአት ወደ ዓለም ገባ ይላል። በሁለተኛው እንግዲህ አዳም በሱ ደግሞ ሕይወት እንዲሰጥ አምላክ ምን አለ? የምወደው ልጄ ነው። ኢየሱስ ልጅ የተባለው ስለተወለደ ነው። ከዛ በፊት አልተወለደም። እነሱ ምን ይሉናል? አምላክ አብ አስቀድሞ ወልዶታል። መቼ ሲባል አይታወቅም። ግን ምን ይላል? ሉቃስን ስታነቡት ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱ ታላቅ ይሆነ የልዑል እግዚአብሔር ልጅ ይባላል። ምን ሲሆን? ሲወለድ። ወደ ታች ብትሄዱ ልጅ ትወልጃለሽ። እሱ መቼ? የእግዚአብሔር ልጅ ይባላል እኮ ነው። መቼ ነው የሚባለው? ሲወለድ። አያችሁ። ስለዚህ ኢየሱስ ክርስቶስ ወንድ ልጅ ሆኖ ሰው ሆኖ ተወለደ። በቃ መጽሐፍ ቅዱስ ይሄን ነው የሚለው።
አምላክ ከሆነ እንዴ የሚጠላውን ኃጢአት ይሆናል እንዴ? እሱ ታዲያ ለምን ይልካል? የሰላም አምላክ ይባል። አዎ የሰላም እንዴ የሰላምማ አምላክ ሆነ እኮ። አምላክ እኮ መጠሪያ ነው። ጌታ መጠሪያ ነው። የሰላም አምላክ ነው የተባለው መቼ ነው? እሱም የሰላም አምላክ የዳዊትን ዙፋን ይሰጠዋል። ይኸው የሰላም አምላክ ሆነ። አዲስ ኪዳን ያ የተላከው ኢየሱስ ክርስቶስ ሰላምን ይዞ መጣ። ስለዚህ የሰላም አምላክ ተባለ። እናንተ አማልክቶች ሁሉ ትባላላችሁ። በፈርዖን ላይ እኮ ሙሴ አምላክ ተብሏል። አያችሁ፣ ስያሜ ሲሰጥና ለክብር የሚሰጠውን ነገር ከአምላክ ጋር ካገናኛችሁት አስቸጋሪ ነው። አምላክ አንድ ነኝ ብሎ አረ ኢየሱስ የሚባል አለ፣ ወልድ መንፈስ ቅዱስ የሚባል አለ የሚል ነገር የለም። ይኸውልህ ብዙ ነው። ዝም ብዬም አይደለም፣ ድንገት ብድግ ብዬ የምልም ሰውም አይደለሁ። መጽሐፍ አነባለሁ። ከብዙ ፈላስፎች ጋርም ራሱ ተገናኝቻለሁ። አምላክ የለም ከሚሉ ጋርም ተገናኝቻለሁ።